ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሐምሌ 23 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። በርካታ አዳዲስ ነገሮች ተሰምተዋል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የምኒልክ ዕዝ ሰብሳቢ ፊታውራሪ ድርሳን ብርሃኔ ያስተላለፈውን መልእክት ይመለከታል። የአማራ ሕዝብ በጉጉት ሲጠብቀው የነበረው ኢትዮጵያውያን በጉጉት ሲጠብቁት የነበረው ቀን እየመጣ መሆኑን የሚገልጽ መልእክት አስተላልፏል። አርበኛ ድርሳን ብርሃኔ ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርስ አስጠንቅቋል። ምን እያለ እንደሆነ ገብቷችኋል ብዬ አስባለሁኝ። ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርስ ፊታውራሪ ድርሳን ብርሃኔ አስታውቋል። ይህን ትዕዛዝ ጥሶ የሚገኝ አካል ላይ ከባድ የሆነ እርምጃ እንደሚወሰድ ገልጿል። በበቀልና በመሰለኝ ግለሰቦችን ማንገላታታትና ሰብአዊ መብቶችን መጣስም እንደሚያስጠይቅ ገልጿል። የወጣነው ለህዝብ እንጂ ለገንዘብ ስላልሆነ ከተማ ስንገባ ምንም አይነት ስህተት መፈጸም የለብንም። ከብልጽግና በተሻለ አገር መምራት እንደምንችል ማሳየት አለብን። የዜጎችን ህይወትና ንብረት መጠበቅ ይገባናል። ዜጎችን በማንነታቸውም ሆነ በሃይማኖታቸው ሳንለይ ጥበቃችንንና እንክብካቤያችንን ልናደርግላቸው ልንሰጣቸው ይገባል በማለት ሻለቃ ድርሳን ብርሃኔ በዛሬው ዕለት መግለጫ ሰጥቷል። ይህ መግለጫ እንግዲህ በጉጉት ሲጠበቅ የነበረ ነው። ከዚህ በፊት ታስታውሳላችሁ፣ በአባናደው ስም ዘመቻ የታወጀ ጊዜ እንዲህ ብለን ነበር። በእርግጥም ለድርሳን ላበበ፣ ለዮሴፍ አስማረ፣ ለአርበኛ በለጠ ምሬ የሚየልሽ እንዳትለቁት ብሎ መመሪያ ከሰጠ የአፋ ባሃ ፋኖ የምስራቅ ኮማንዶ ጣቱ ምላጭ ነቅሶ ከተቅኖጠነጠ ከዞብል ራስጌ ቅጡሳ ባሻገር እንደ መሸታ ቤት እሬታው ቀለጠ። እንዲህ ሌራያ ሰው ትናንት ቃሉ ሰምሮ በግዳን በኩል መስክ እግሮ ያደረሰው አጅሮች ሲመጡ እንኳንስ ምላጩ እንኳንስ ኢላማው አለቀት ደንግጦ ሞርታሩ ክላሹ ኦራል ድሽቃው ጠፋው እስኪባል ድረስ ምኒልካውያን የፋኖን ትግል የአዲስ ዓመት ጅማሮ አሳምረውታል። በቀጣይ ደግሞ የመይሳው ካሳ፣ የዘመነ ካሴ፣ ቴዎድሮስ በዚያ፣ የበላይ ዘለቀ፣ የአርበኛ ሀብቴ ጦር በምዕራቡ ውጊያ፣ ኢንጂነር ደሳለኝ አሳምነው ልጆች በሸዋ አርመኒያ፣ የአፄ ምኒልክ ዕዝ የምሬ ኮማንዶ ከወሎ ከራያ እንደ አማራ ፋኖ እንቅጠመው ብለው ትእዛዝ የሰጡለት ጄኔራል ከከሰም፣ ድርሳን ከወልዲያ፣ ሲሳይ ከአርማጮ፣ ዝናቡ ከዳሞት በምኒልክ ጥበብ በበላይ ጉብዝና በመይሳው ወኔ በአሳምን ጀግንነት አሁንና ፈረሱ ይሄው ሜራው ብለው መመሪያ ከሰጡ ግዴታው ነው አብይ የመንጌን ቃል ደግሞ ከሀገር መፈርጠጡ በማለት በአንድ ወቅት የስንኝ ቋጠሮ ወደ እናንተ አድርሰን ነበር። ይሄ የሚገለጽበት ቀን ከፊታችን እየመጣ ነው አባቴ። ዛሬ የሰሜን ወሎ አመራር ጠቅልሎ ደቡብ ወሎ ገብቶልሃል። የደቡብ ወሎ ዋና ከተማ ደሴ ገብቷል። እየመጣ ያለው ኃይል በምንም መልኩ ቢሆን በድሮን ብትለው በታንክ ብትለው በምን ብትለው ልታቆመው የማትችል በመሆኑ የተነሳ ጥምረቱ ስለሆነ የሚመጣው የወልዲያ አመራር ነቅሎ የሰሜን ወሎ አመራር ነቅሎ የደቡብ ወሎ ዋና ከተማ የሆነችው ደሴ መግባቱን ሰምተናል። ደሴ ሲገቡ ደግሞ ወደ ደብረ ብርሃን አይሻለንም ወይ፣ ወደ አዲስ አበባ ምናፈገፍግ አይሻልም ወይ እየተባለ ይገኛል። ምክንያቱም አሁን ላይ የድሮን መከላከያ ብቻ ሳይሆን ድሮን የታጠቀ ኃይል ነው እየመጣ ያለው። ድሮን የታጠቀ ከሰሞኑን ይልማ መርዳሳ በመቀሌ ሰማይ ስር ንብረትነታቸው የማን እንደሆኑ ያልታወቁ ድሮኖች ታይተዋል እያለ ይገኛል። ልፎች እንዳይሆኑ አንኖን ፍላይንግ ኦብጀክትስ መቀሌ ሰማይ ላይ ታይቷል እየተባለ ይገኛል። ባለቤትነታቸው የማን እንደሆነ ያልታወቀ ሰማያዊኛ ነው ሲል የነበረው ማለት ነው። ስለዚህ ባለቤታቸው ካልታወቀ ምናልባት አንኖን ፍላይንግ ኦብጀክትስ ወይም ደግሞ ዩፎ እንዳይሆኑ መጠርጠር ነው። በተረፈ ግን እየመጣ ያለው ኃይል በጣም ከባድ በመሆኑ የተነሳ የሰሜን ወሎ አመራር ሲሸበር ከርሞ ዛሬ ጠቅልሎ ደሴ መግባቱን ሰምተናል። አሁኑ ዘመቻ እንደ በፊቱ ገብቶ መውጣት አለመሆኑም ይታወቃል። ዝም ብሎ ገብቶ መውጣት አይደለም። ደሴን ተቆጣጥሮ ወልዲያን ተቆጣጥሮ ኮምቦልቻ ገብቶ ደብረ ብርሃን ገብቶ ምናምን መልሶ እንደገና ወደኋላ ማፈግፈግ ጉዳይ የለበትም አባቴ።
በዘላቂነት ነው የተላለፈው መመሪያ ያንን የሚያመላክት ነው። ሌላው እንግዲህ የአሁኑ ዘመቻ ለየት የሚያደርገው የኢትዮጵያ ሕዝብ እየመጣ ካለው ኃይል ጎን የተሰለፈ መሆኑ ነው። በባለፈው ከትግራይ ጋር ተካሂዶ በነበረው ዘመቻ ላይ የኢትዮጵያ ሕዝብ አሰላለፉ ከአብይ ጋር ነበር፣ ከኢትዮጵያ ጋር ነበር። በእርግጥ ህወሓት ሀገር ሊያፈርስ እንደሚመጣ ይሄኛው ኃይል ደግሞ በተሻለ መልኩ ሀገር የሚታደግ ነው ተብሎ በመታሰቡ የተነሳ የኢትዮጵያ ሕዝብ አሰላለፉ ከአብይ ጋር ነበር። አሁን እንደዛ አይደለም አባቴ። አሁን ኢትዮጵያ ከአብይ መንጋጋ ከወድድ መንጋጋ የሚያወጣት ኃይል ይመጣ ዘንዳ ቀንና ሌሊት እየጸለየ ትገኛለች። እንደ በፊቱ የወልዲያ ሕዝብ ደመላሿ ከተማ ወጥታ አላስገባም ብላ ወጣቷን አዝምታ ምናምን እየተባለ የሚቀሰቀስበት ጊዜ አልፏል አባቴ። የወልዲያ ሕዝብ ነቅሎ ወጥቶ ወደ ሰሜን አቅጣጫ እየተመለከተ ይገኛል። በዛ በኩል አይደለ ልጆቹ ያሉት። ልጆቹም ከወልዲያ አረፍ ብለው የሚገኙ በመሆናቸው የተነሳ እነሱን እየጠባበቀ ይገኛል። ወልዲያ ሲያዝ ደሴ ማድረግ ያለባትን ታውቃለች። ሐይቅ ማድረግ ያለባቸውን ያውቃሉ። እነ መርሳ፣ እነ ኮምቦልቻ፣ እነ ሸዋሮቢት መስራት ያለባቸውን ስራ ይሰራሉ ተብሎ ይታሰባል። ኦህዴድንም ጭንቁን ያበረታበት የህዝብ አሰላለፍ ከሱ ጋር ሳይሆን ከሚመጣው ጋር መሆኑን መረዳቱ ነው። ታፍኖ የተያዘው ህዝብ በግብር በመዋጮ በተለያየ ነገር እንዲዳይ የተደረገው ህዝብ ነፃ አውጪ እየተጠባበቀ መሆኑን በማወቁ የተነሳ የኦህዴድ ጭንቀት ተበራክቷል። በተረፈ ከፊታችን እንግዲህ የኢትዮጵያን ጨለማ የሚገፍ ቀን እየመጣ ይገኛል። የብልጽግና የተመናመነች ድስኩር ባዶ ሁና የምትታይበት ቀን ከፊታችን እየመጣ ነው። ይህንም መዝግባችሁ ያዙት። ማርክ ማይ ወርድስ መዝግባችሁ ያዙት። በጣም በጣት በሚቆጠሩ ቀናት ውስጥ የአብይ አህመድ ድስኩር የአብይ አህመድ መንግስት ደካማነት የሚገለጥበት ቀን ከፊታችን እየመጣ ይገኛል። የፋኖ ኃይል ደግሞ ሊገለጥ ነው። ፋኖ ምን አይነት ኃይል እንደገነባ የሚገለጥበትም ቀን እንደዚሁ ከፊታችን እየመጣ ነው ማለት ይቻላል። ዘመቻው በሁሉም አካባቢ ስለሆነ አገዛዙ ከመፈርጠጥ ውጭ አማራጭ የለውም። በታሪክ ሊቆጣጠረው የሚችለው አይደለም። ደሴ ላይ ብቻ ታውጆ ከዛ ሸዋ ላይ እንቅልፍ የሚተኙበት ሁኔታ፣ ጎጃም ላይ ጎንደር ላይ የሚተኛበት ሁኔታ የለም። በሁሉም አካባቢ ነው። በሁሉም አካባቢ ከአማራም ያለፈ ስለሆነ ዘመቻው ብልጽግና የሚይዝ የሚጨብጠው እንደሚያጣ ጥርጥር የለውም። በአሶሳ በኩል ስትለው፣ በሚሌ በኩል በአባላ በኩል ስትለው፣ በተለያየ አቅጣጫ ተወጥሮ ሲያዝ ቀላሉ ነገር ከሀገር መፈርጠጥ ነው አባቴ። ቀላሉ ነገር መሮጥ ነው። ከዛ የተሻለ አማራጭ ይኖራል ተብሎ አይታሰብም። አርበኛና ሰርጎ ገብ የሚታይበትም ጊዜ እየመጣ ነው። ፋኖ ትግል ውስጥ ገብቶ ፋኖ ሲጫወት የነበረ የለም አሁን ከብልጽግና ጎን እሰለፋለሁ የሚልበትም ጊዜ እየመጣ ነው። ግን ጨዋታውን መቀየር አይቻላቸውም። ምክንያቱም 130 ሚሊዮን ህዝብ ለውጥ ይፈልጋል። የሆነ ፋኖ ተቆርጦ አይ ህወሓትንማ እንቀበል አንችልም፣ በታሪክ ቲዲኤፍ ጎንማ ተሰልፌ ልዋጋ አልችልም ብሎ ከብልጽግና ጎን አሰላለፉን የሚያሳምርበትም ጊዜ እየመጣ ነው። ግን ራስን ከማስገመት ባለፈ ብልጽግና መታደግ የሚችል ኃይል ኢትዮጵያ ውስጥ የለም። ይህን አስረግጬ ነው የምነግርህ። ሀገር እየተሰቃየ ይገኛል። አንተ አካባቢ ጥቅም ስለተከበረ ብቻ፣ አንተ ሰላም ስለተከበረ ብቻ ይህን ሀገር አፍራሽ ደም አፋሳሽ ስርዓት እታደጋለሁ ብለህ ካሰብክ አብረህ ዋጋ ትከፍላለህ። ስለዚህ አይጠቅምም። እየመጣ ካለው ጋር ራስን ማስማማት ነው የሚበጀው። በተረፈ አብይ አህመድም በአሚኮ በኩል ብቅ ያለው እየመጣ ያለውን ነገር ስለተረዳ ነው። አሁን ላይ አባቴ ክብሩን ሁሉ አሽቀንጥሮ ወሩሮ እስካሁን ድረስ ከፍ ባለ ስታተስ ነበር አይደል ሲንቀሳቀስ የነበረው። አማራ እግር ላይ መጥቶ ተደፍቶልሃል። እየመጣ ያለው ነገር የመጨረሻ የሚያዋርደው የዘረፈውን ሁሉ ባዶ እጁን የሚያስቀረው። በእርግጥ እስካሁን ድረስ ኦህዴዶች ብዙ ሀብት እንዳሸሹ መገመት የሚከብድ አይደለም። ከዛ ውጭ ግን ከወንበሩ ላይ በሳምንት በ15 ቀን ውስጥ የሚያባረረው ኃይል እየመጣ በመሆኑ የተነሳ በአሚኮ በኩል የተከሰተው ስለዛ ነው። ሌላ እንግዲህ ዛሬ የደረሰ መረጃ 74ኛ ክፍለ ጦር ዛሬ ግንደወይን ከተማ አቅራቢያ ትግዳር ቀበሌ ባካሄደው ዘመቻ 32 ሚሊሻና ፖሊስ መርገፉ ተሰምቷል። 17 ቆስሏል። 16 ክላሽ እና በርካታ የነፍስ ወከፍ መሳሪያም ገቢ መደረጉን የደረሰ መረጃ ያመለክታል። ዛሬ ፊት አውራሪ ድርሳም ብርሃኔ ባስተላለፈው መልእክት ፖሊስ፣ አድማ በታኝ፣ ሚኒሻ የተባላችሁ በሙሉ ከአማራ ጎን እንድትሰለፉ ጥሪ አድርጓል። አይጠቅማችሁም። እየመጣ ያለው ኃይል በእናንተ ሚኒሽር ሱኪ፣ በእናንተ ቁመህ ጠብቀኝ አሮጌ መሳሪያ የሚመለስ አይደለም። የሚመለስ ስላልሆነ አዋጩ ነገር ከልጆቻችሁ ጎን መሰለፍ ነው።
ጸረ አማራ ከሆነው ዛሬ አዲስ አበባን የኦሮሚያ ካላደረኩ እያለ የሚንደፋደፈው አማራን ተሳዳጅ ያደረገው በማንነታችንም በሃይማኖታችንም እየገደለን ከሚገኘው አገዛዝ ጎን መሰለፉ ሳይሆን ጠቃሚው ነገር ከህዝብ ጎን መሰለፍ ነው። ምንም የምትለውጡት ነገር የለም። ህይወታችሁን ከማጣት ውጭ የምትለውጡት ነገር ስለሌለ አሰላለፋችሁን ከህዝብ ጋር ማድረግ ይመከራል። ሌላው እንግዲህ አብይ አህመድ በአሚኮ ከሙሉቀን ሰጥዬ ጋር ቃለመጠይቅ ማድረጉን የሚገልጽ ቪዲዮ ተቀነጫጭቦ ቀርቧል። ሙሉቀን ሰጥዬ ማለት በአማራ ክልል የኦህዴድ አምባሳደር ብላችሁ ልትጠሩት የምትችሉት ሰው ነው። የኦህዴድ ዋነኛ ታማኝ ሰው፣ ወሬ አመላላሽ፣ ነገር አድራሽ ተብሎ የሚገለጽ ሰው ነው ሙሉቀን ሰጥዬ። ዋነኛ ሰው ማለት ነው፣ ከአረጋ ከበደ በላይ የሚፈራ ባህር ዳር ላይ። ምክንያቱም የኦህዴዶች ዋነኛ ሰው መሆኑ ስለሚታወቅ አሚኮን ኦኤምኤን ያደረገ አሚኮን ምንጎራበትን ሚዲያ ወደ ኦኤምኤንነት ያወረደ ተቋሙን በጸረ አማራዎች የሞላ ልክ እንደ ጎንደር ዩኒቨርሲቲ ሁሉ ስርዓት አጸደወይን የሚባለው ሰውዬ አባቴ የቅማንት ኮሚቴን ነው አስገብቶ የሰገሰቀው ጎንደር ዩኒቨርሲቲ ስገባ በጎንደር ስም ሲሸልል ታገኘዋለህ። ግን የጎንደር አማራ አይደለም ቅማንቶችን መሳሰሉትን ነው እዛ ውስጥ ያስገባው። በተመሳሳይ መልኩ ወደ አሚኮም ስታመራ የአገው ሸንጎ እና ስኳድ ተቋሙን እንደሞላው ትረዳለህ። ስለዚህ የአማራ የነበረውን ተቋም የጸረ አማራዎች መፈንጫ ያደረገ ተብሎ ሊገለጽ የሚችል ነው። የሆነ ሆኖ አብይ በፋናና በኢቲቪ ተመልካች ስላላገኙ እስቲ የአማራ በምንለው በአሚኮ በኩል ቀርቤ አማራዎችን ላጃጅል በሚል አስተሳሰብ በአሚኮ በኩል መከሰቱን ገልጾልናል። ፋናና ኢቲቪ ላይ የሚመለከት አልተገኘም። ቪዲዮችን ሲለጠፍ የአንድ አናሊስትን ያህል የአንድ አክቲቪስትን የአንድ ጋዜጠኛን ዘገባ ያህል እንኳ እየታየ አይደለም። እስኪ በአሚኮ በኩል ብቅ ብዬ አሚኮን አማራዎች ይከታተሉታል ተብሎ ስለሚታሰብ ማለት ነው። ምንም ተመልካች የሌለው ሚዲያ ማለት እኮ አሚኮ ነው። ወደፊት ለውጥ ሲመጣ ሙሉ ለሙሉ ሪፎርም ከምንሰራበት ተቋም ዋነኛው አሚኮ ነው። አሚኮ ከተማ ውስጥ ስንት አይነት ፖለቲካ ሲሰራ እሱ ማሳ ለማሳ እየዞረ ይጃጃላል፣ ይሞላፈጣል። አባቴ ይሞላፈጣልና የኢትዮጵያን ችግሮች አማራን ችግሮች አላይም አልሰማም ብሎ ከተኙ ሚዲያዎች መካከል አንዱ አሚኮ ነው። ተመልካችም የለውም። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። አብይ አህመድ ግን በፋናና በኢቲቪ ተመልካች ስላላገኘው እስኪ የአማራ የሚል ስያሜ በሰጠነው አሚኮ በኩል ቀርቤ እድሌን ልሞክር በሚል አስተሳሰብ በአሚኮ አርብ ይጠብቁኝ የሚል ማስታወቂያ ለቋል። በተረፈ ማነው አማራን እንደ ህዝብ ጠላት ብሎ የፈረጀው ይላል። ተቆርጦ በተለቀቀው ቪዲዮ ላይ ማነው አማራን እንደ ህዝብ ጠላት ብሎ የፈረጀው በማለት አማራዎችን ይጠይቃል። ህወሓት አይደለምን? ትግራይ አይደለችምን? ስለዚህ ለምንድነው በትግራይ ላይ የማትነሱት እያለ ሲቀሰቅስ ትሰማላችሁ። ከሳምንት በፊት በተናገረው ነውረኛ ንግግር ከጫፍ እስከ ጫፍ የተወገዘው ጠቅላይ ሚኒስትር አባቴ ስልጣኑን ለማስጠበቅ እስካስቻለው ድረስ የትኛውንም ነውር ከመደጋገም የማይመለስ በመሆኑ የተነሳ አሁንም ጸረ ትግራይ ቅስቀሳውን አጠናክሮ ቀጥሏል። አማራን እንደ ህዝብ ጠላት ብሎ የፈረጀው ማን ነው በማለት ይጠይቃል። እንመልሰው እንዴ ይህን ጥያቄ? አማራን እንደ ህዝብ ጠላት ብሎ የፈረጀው ህወሓትና ኦህዴድ ናቸው፣ ብልጽግና ናቸው፣ ሁለቱም ማለት ነው። ግን የብልጽግናን ያህል የኦህዴድን ያህል ህወሓት መራሹ ኢህአዴግ በነበረበት ሰዓት ላይ አማራ ዋጋ አልከፈለም። በጉራ ፈርዳ፣ በቡናው በደሌ በመሳሰሉ ቦታዎች ላይ የተፈጸመው ጥቃት አሁን ላይ በየቀኑ በየትኛውም የኢትዮጵያ ክፍል እየተፈጸመ ይገኛል እና እነሱ ጽፈውታል፣ አብይ አህመድ ተግብሮታል። መቀየር ሲችል ማስተካከል ሲችል እንዴ ከነሱ የወረሰውን እኮ ነው አብይ አህመድ ተፈጻሚ እያደረገ የሚገኘው። እንረዳው እንጂ ይሏቸዋል ለስላሳ ካድሬዎቹ፣ ለዘብተኛ ካድሬዎቹ። እንዴ ከነሱ የወረሰው እኮ ነው ይባልልኛል። አብይ አህመድ የሚፈልገውን ነው የሚወርሰው። አባቴ አብይ ማለት እኮ እነ ስዩም መስፍንን እና አባይ ፀሐዬን እና አስመላሽ ወልደ ስላሴን ግንባራቸውን ብሎ የተከለ ሰው እኮ ነው። አብይ አህመድ ያላመነበትን ነገር በፍጹም ተግባራዊ ሊያደርግ አይችልም። ብቸኛ ኢትዮጵያ ውስጥ እኮ ስልጣን ያለው አካል አብይ አህመድ ነው አይደለም እንዴ? የኢትዮጵያ ሕዝብ በአጠቃላይ ቢጨፈለቅ ከብልጽግና አመራር ጋር ማለት ነው የአብይ አህመድን ያህል የመወሰን አቅም የለውም። እና አብይ አህመድን እንዳቅም አልባ በመቁጠር የወረሰው እኮ ነው ከድሮ የመጣ እኮ ነው ይባልልኛል። ይህንን የሚቀበል የለም። ስለዚህ እነሱ የጻፉትን አብይ አህመድ ተግባራዊ አድርጎታል። ያ ማለት ግን ሁሉም ነገር ባለበት ይቀጥላል ማለት አይደለም። ትናንት አብይና ጌታቸው ረዳ የመጨረሻ ባላንጣዎች ነበሩ። ዛሬ ግን አብረው እየሰሩ ይገኛሉ።
ስለዚህ የትግራይና የአማራ ህዝብ ዛሬ የጋራ የሆነ የህልውና ትርኢት አጋጥሟቸዋል። አብይ አህመድ የተባለ እኩይ ገሎ የማይጠግብ መሪ መጥቶባቸዋል። በድሮን በከባድ መሳሪያ የሚወድር ሲፈልግ የቀጠናውን ኃይሎች ሰብስቦ አምጥቶ የራሱን ህዝብ የሚወር አማራ ህዝብ እኮ ዛሬ እየተታኮሰ ያለው ከወድድ ጋር ብቻ አይደለም፣ ከኤምሬትስም ጋር ጭምር ነው። አይደለም እንዴ? ከነሱም ጋር ጭምር ነው እየተታኮሰ የሚገኘው። ስለዚህ የጋራ የህልውና አደጋ ስላጋጠማቸው የጻፈው ጋር ተነጋግሮ እየተገበረ ያለውን ለማስወገድ እየተንቀሳቀሰ ይገኛል። አብይ አህመድ ግን ጸረ ህዝብ የጥላቻ ንግግሩን አጠናክሮ ቀጥሏል። በነገራችን ላይ አብይ አህመድ በአሚኮ በኩል ብቅ ብሎ በሚናገረው ነገር የአማራን ህዝብ በትግራይ ላይ ማነሳሳት ካልቻለ በቀጣይ ምን እንደሚያደርግ ታውቃላችሁ? በኦኤምኤን በኩል ይቀርብና የኦሮሞን ህዝብ በአማራ ላይ ሲቀሰቅስ ታውታላችሁ። ይህንንም መስግቡት። አሁን በአሚኮ በኩል ብቅ ብሎ አማራውን በትግራይ ላይ መቀስቀስ ካልቻለ፣ አማራውን ከጎኖ አሰልፎ ጥምረቱን መመከት ካልቻለ በቀጣይ ወደ አዲስ አበባ ሸርተት ብሎ ኦኤምኤን ስቱዲዮ ውስጥ ገብቶ የኦሮሞን ህዝብ ሲቀሰቅስ ታገኘዋለህ። ሰሜኖቹ መጡልህ፣ ነፍጠኞቹ፣ ትምክተኞቹ፣ የአፄዎቹ ርዝራዥ መጡልህ እያለ ሲቀሰቅስ ታገኘዋለህ። ይሄ ወራዳ ጠቅላይ ሚኒስተር ስልጣኑን ለማስጠበቅ እስካስቻለው ድረስ የትኛውንም ውርደት፣ የትኛውንም ነውር፣ የትኛውንም ብልግና ከመፈጸም ወደኋላ እንደማይል ተረጋግጧል። ከሳምንት በፊት ተናግሮት ከጫፍ እስከ ጫፍ የተወገዘበትን ንግግር ዛሬ በሌላ ሚዲያ ሊደግመው ተከስቶልሃል። ከዚህ በላይ አፍረተቢስነት አለ እንዴ? ከዚህ በላይ አይናውጣነት አለ እንዴ? በጣም ነው የሚያስገርመው። በመሪ ደረጃ እንደዚህ አይነት የወረደ ሰው እንዴት ብሎ 4 ኪሎ እንደገባ እግዚአብሔር ይወቅ። በጉብኝት እንኳ 200 ብር ከፍሎ እኮ አብይ ቤተ መንግስት መግባት ያለበት ሰው አይደለም። በመሪነት ይቅርና 200 ብር ከፍሎ እንዲገባ ሊፈቀድለት የማይገባ ሰው ነው። በተረፈ በቀጣይ ከተማህንና ስልጣንህን ሊቀሙ ሰሜኖች እየመጡ ስለሆነ ኦሮሞ ሀገር መምራት አይችልም ብለው ከስልጣን ሊያስወግዱ እየመጡ ስለሆነ ተነስ ህዝቤ ወይ ተነስ፣ አዲስ አበባ ያለ ህዝብ ጠራርጋ አስወጣ እያለ ሲቀሰቅስ እናየዋለን። ይህንን በቅርብ የምታዩት ነው። ሌላው እንግዲህ የግል ሚዲያዎች በተከታታይ የሚደርሳቸው ኮሜንት ምን የሚል መሰላችሁ? የግል ሚዲያዎች የትኛው ሚዲያ ላይ ስትሄዱ በተከታታይ የሚደርሳቸው ኮሜንት፣ ሁሌ የሚሰጣቸው ኮሜንት እባካችሁ የአብይ አህመድን ድምፅ አታሰሙን። የተለስ ታዳሚዎችም ይህንን ኮሜንት ሁሌ የተደጋግሙታላችሁ። እባክህ ድምፁን አታሰማን፣ መልኩን አታሳየን። በቃ ሀሳቡን ብቻ መነሻ አድርገህ የራስህን እይታ አቅርብ። የእሱን ድምፅ መስማት አንፈልግም። አሚኮ ላይ፣ ኢቲቪ ላይ፣ ዋልታ ላይ፣ ፋና ላይ እኮ 500 ሰው ብቻ አይቶት የቆመው ስለተጠየፍነው ነው። ለምንድን ነው እዛ ላይ ያናይም ያልነውን ሰውዬ ሙሉ ንግግሩን ጥለን ስንመጣ የቀነጨባችሁ እያመጣችሁ የምታደርቁን የሚል ኮሜንት ነው በብዛት የሚደጋገመው። ይሄ የሚያሳየው አብይ አህመድ ምን ያህል የተጠላ መሪ መሆኑን ነው። ስርዓቱ እንዴት እንደተጠላ የሚያሳይ ነው። ሌላው እንግዲህ ጠቅለል ሲደረግ አብይ አህመድ አማራ እግር ላይ ወርቋል። አማራ እግር ላይ አሚኮ ስቱዲዮ ውስጥ መጥቶ ከመውደቅ በላይ መገበር የለም። አማራን ህዝብ አስገብራለሁ፣ ትጥቁን አስፈተዋለሁ፣ ትጥቁን ብቻ አይደለም ሱሪውን አስፈተዋለሁ ብሎ ፎክሮ የገባው ጠቅላይ ሚኒስትር አሚኮ ስቱዲዮ ውስጥ እየተንደፋደፈ ነው። አማራዎችን በራሳቸው ቋንቋ አውርቻቸው አልገባቸውም፣ እስቲ ደግሞ በራሳቸው ሚዲያ ለሞክር እየተባለ ነው። በዚህም የተነሳ ከሳምንት በፊት የተተቸበትን ህዝብ የማጋጨት ተግባር አሁንም አጠናክሮ ቀጥሏል። ስለ ትግራይ የሚናገረው አርሚ 71 ጋር ከማጣላት በዘለለ ፋይዳ አለው ተብሎ አይታሰብም። አብይ አህመድ ዛሬ ጭንቅላቱን ደፍኖ ትግራዮች ላይ የመጨረሻ የዘር ማጥፋት ቅስቀሳ እያደረገ ይገኛል። አማራን ሊያዘምትባቸው ማድረግ ያለበትን ጥረት ሁሉ እያደረገ ይገኛል። የሚሳካ ግን አይደለም። እንኳን እንደ ህዝብ ልታዘምት ይቅርና ሚሊሻ እንኳን እርሻ አለብኝ አለ እኮ አባቴ፣ በነሐሴ እርሻ አለብኝ አለ። ወደ ትግራይ ዝመት፣ ወደ ቆቦ ዝመት ሲባል እርሻ አለብኝ በማለት ገገመ እኮ፣ አስቸገረ። ግን አሁን የሚያደርገው ቅስቀሳ ደግሞ አዲስ አበባ ላይ አርሚ 71 የሚል ስያሜ የሰጡት ወሮች ናቸው የሰጡት። በነገራችን ላይ ይህን የነ ጻድቃንን ግሩፕ የነ ጌታቸው ረዳ እንደ ገብረ ህይወት የመሳሰሉትን እነ ዘሪሁንን ግሩፕ አርሚ 71 ተብሎ ስያሜ ተሰጥቶታል። እና አርሚ 71ን ከማስቆጣት ባለፈ ወይ ይህንንማ የተተፋ ስራ ልናገለግል አይገባም፣ ይበቃናል፣ እባክህ እንደምንም ብሎ መወገድ አለበት የሚል አቋም ላይ እንዲደርሱ ከማድረግ በዘለለ የአማራ ህዝብ ያንቀሳቅሳል ተብሎ አይታሰብም። ሌላው የእነ አብይ አህመድን የገቢ ምንጭ በተመለከተ የእነ አብይ አህመድን ሀብት በተመለከተ እንዲህ የሚል መረጃ ደረሰኝ። ይድረስ ለጠለስ በአብይ የሚመራው ኦህዴዳዊ አገዛዝ በወታደራዊና ፖለቲካዊ ጉዳዮች በጣም በፍጥነት እየተሸነፈ መሆኑን ህዝብ ብቻ ሳይሆን ራሳቸውም ጭምር የተረዱት እውነታ ሆኗል።
በጦር ሜዳውም ሆነ በፕሮፓጋንዳው ድል እየራቃቸው በመምጣቱ የተነሳም ዋነኛ ስራቸው ሚስኢንፎርሜሽን እና ዲስኢንፎርሜሽን ሆኗል። ማደናገርና ማጭበርበርን መርሃቸው በማድረግ ያልተባለውን ተባለ፣ የተጣመረውን ተካፈለ፣ የተሰበሰበውን ተበተነ፣ የተጠመደውን መከነ ማለት መዋቸው ሆኗል። በለማ መገርሳ ስም ፌስቡክ አካውንት ከፍተው ከጻፉ በኋላ ለማ ከአብይና ከኢትዮጵያ ጎን መሰለፉን አስታወቀ ይሉሃል። አቶ በረከት ስምዖን ያላለውን አለ በማለት ምንጭ ሳይጠቅሱ ምኞታቸውን ያጋሩሃል። እጅግ በወረደ መልኩ የተጻፈና የሰሜኑን ጥምረት የነቀፈ መግለጫ በአማራ ማህበር በአሜሪካ ስም ከጻፉ በኋላ ትሪፕሌ ከህወሓት ጋር የሚደረግን ጥምረት እቃወማለሁ አለ ብለው በራሳቸው ትርጉም የለሽ ዜና ራሳቸውን ዘና ያደርጋሉ። ፈትለወርቅ ገብረ እግዚአብሔር ከተናገረችው ንግግር ውስጥ መሃል ላይ በትንሹ ቆርጠው ካወጡ በኋላ አብይን ካስወገድን በኋላ ከፋኖ ጋር የአሸናፊዎች አሸናፊ የደርቢ ጨዋታ ይኖረናል አለች የሚል ከአንድ ቀን በላይ ዕድሜ የሌለው ፕሮፓጋንዳ ይነዛሉ። የኔቲቪን ገጽ ከፈት ስታደርገው ደግሞ ጠቅላይ ሚኒስተሩ ያከሸፉት ጥምረት፣ ጠቅላይ ሚኒስተሩ ያሸነፉት ጠላት፣ ጠቅላይ ሚኒስተሩ ያሸነፏቸው ሀገራት እያለ የሚቀጥል የዲስኩር መዓት ተደርድሮ ታገኛለህ። የሚገርም ነገር ታዲያ አንዱን ፕሮግራም በዘፈቀደ ከፍተህ ውስጡን ስትሰማው ያሸነፉትን ጠቅላይ ሚኒስተር ስም ካልሆነ በቀር የተሸነፈውን ጠላት የፈረሰውን ጥምረት አታገኘውም። እናም እድሉ ገጥሞ ፕሮግራሙን የሰራውን ጋዜጠኛ ምን ለማለት ፈልገህ ነው በዛሬው ዘገባ የተሸነፈውም ሆነ የፈረሰው ኃይል ማን እንደሆነ ግልጽ አይደለም እኮ ብለህ ብትጠይቀው እኔ ምን አውቄ ክብሩን የሰራልኝም ሆነ የጻፈልኝ ኤአይ ስለሆነ እኔም አልገባኝም፣ ጊዜ ካለህ ወደ ጉግል ኤአይ ጎራ ብለህ ዛሬ ለኢቲቪ የሰራው ፕሮግራም ግልጽ ስላልሆነ አብራራልኝ ብለህ ጠይቀው የሚል መልስ ነው የሚሰጥህ። በተመሳሳይ መልኩ በወታደራዊ ዘርፍም የሚሰራጩ መረጃዎች በኤአይ የተሰሩ ናቸው። መሐመድ ተሰማ ጮቄን ሳያየው ወደ ጋሸና ለሌላ ዘመቻ ቢጠራም እሱ ግን በኤአይ ጀነሬት በተደረገ ምስል አስቀድሞ ጮቄን ጎብኝቶት ነበር። ተማረከ የተባለውን መሳሪያ በኤአይ መሰራቱ በፋክት ቼከርስ የተረጋገጠ ነው። ይህ ሁሉ የሚያሳየው ነገር ታዲያ እነ አብይ በፖለቲካውም ሆነ በወታደራዊ ዘርፍ እየተሸነፉና ተስፋ እየቆረጡ መምጣታቸውን ነው። እንዲያም ሆኖ ግን የእነ አብይ እና ቡድኑ ኢኮኖሚያዊ አቅም አሁንም ያልተነካ በመሆኑ የተነሳ የኢኮኖሚ አቅማችንን በመጠቀም ያንዣበበብንን ወታደራዊና ኢኮኖሚያዊ ሽንፈት መቀልበስ እንችላለን የሚል ጽኑ እምነት አላቸው። ማለትም እንደ መንግስት ስታስበው የጠቅላይ ሚኒስትሩ ቢሮ ዓመታዊ በጀት እየቀነሰ በመምጣቱ የተነሳ ሰራተኞች ሲያገኙት የኖሩትን ጥቅማጥቅምና በላተው በችግር ሲሰቃዩ ታገኛቸዋለን። በሌላ መልኩ ግን የቢሮውን የተመናመረ በጀት ትተህ የጠቅላይ ሚኒስትሩን የግል ሀብት ለማጣራት ስትሞክር ገና አለመነካቱን ትረዳለህ። ወደ ኦሮሚያ ርዕሰ መስተዳድር ቢሮን ማምርተህ የቢሮውን ችግር ብትመረምር በአንደኝነት የምታገኘው የበጀት ችግር ቢሆንም ባለፈው የ20 ሚሊዮን ብር ሮሌክስ ሰዓት አድርጎ የታየው ኦቦ ሽመልስ ግን ከፕሬዝዳንቱ በላይ የሚታወቀው በባለሀብትነቱ መሆኑን ትሰማለህ። ልክ እንደዚሁ ሁሉ የእያንዳንዱ የብልጽግና አመራርና ሚኒስተር ጓዳ ቢጠራ የእነሱ የግል ሀብት ከመስሪያ ቤታቸው በጀት በላይ ሆኖ እንደሚገኝ ጥርጥር የለውም። በዚህም የተነሳ አብይንና ቡድኑ አብዛኛውን ጊዜ እንደ መንግስት የሚያስተዳድሯቸው ተቋማት የሚያስገኙትን ሀብት በመመዝበር አልፎ አልፎ ደግሞ በባለ ሀብት ስም ከራሳቸው ኪስ አውጥተው በመመደብ ተቀናቃኞቻቸውን በገንዘብ ለማክሸፍና ለማሸነፍ እየተጉ ነው። እንደ መንግስት ከሚያገኙት ገቢ እኩሉን በመጠቀም ብሎም ካላቸው ሀብት ላይ የተወሰነ ኢንቨስት በማድረግ ስልጣናቸውን፣ ህልውናቸውንና ሀብታቸውን ለማስጠበቅ እየተጉ ነው። በዚህም የተነሳ በጃልሰኜ የሚመራው ኦነግም በማስረሻ የሚመራውን አፋሃድም በጌታቸው ረዳ የሚመራውን ስምረትም ገንጥለው ከጓዳቸው ማስገባት የቻሉት ገንዘብ ኢንቨስት በማድረግ ነው። ከዚህ አንጻር የአብይ አህመድ ኃይለኛ የገንዘብ ምንጭ የኢትዮጵያ አየር መንገድ ሲሆን በሌላ መልኩ ደግሞ አዲስ አበባ መስተዳደር ከሚበጅተውና ከአዲስ አበባ ከሚሰበሰበው በጀት 35% የአብይ ጦርነት ማሳለጫና የወደቀ ፖለቲካ ማራመጃ እንዲሆን ተፈርዶበታል። ሁለተኛው የሀብት ምንጫቸው ደግሞ መሬት ሲሆን በአዲስ አበባ በሪል ስቴት፣ በትምህርትና በጤና ተቋማት፣ በኢንዱስትሪ፣ በአግሮ ፕሮሰሲንግ፣ በነዳጅ ማደያ፣ በገበያ ማዕከል፣ በኢንቨስትመንት ስም ከ10 ሺህ በላይ ቦታዎች ተመድበው አብዛኞቹ በአመራሩ ተቸብችበዋል። የተወሰኑት ብልጽግና በአክሲዮን ስም ላደራጃቸው ቤተሰቦቻቸው ሲከፋፈሉ፣ ቀሪዎቹ ደግሞ ለወዶ ገቦች ማታለያ ሆነዋል። ሌላው ደግሞ የቱርክ የቻይናና የህንድ ባለሀብቶች እንደሆኑ ተደርገው የሚታሰቡ ፋብሪካዎች ሙሉ በሙሉ በሚባል መልኩ የወድድ አመራር ንብረቶች ናቸው። ወይም ደግሞ አብዛኛው አክሲዮን የነሱ ነው። ለምሳሌ የቱርኩ ጋርመንት
ሙሉ ለሙሉ የሽመልስ ሲሆን ይህም በመከላከያ የሚጠበቀውና በጀነራሎች የሚመራው ፋብሪካ ጉልኮ ተብሎ ስሙ እንዲቀየር ተደርጓል ይላል የመረጃ ምንጫችን። የመከላከያ ኢንዱስትሪ፣ የመከላከያ ኮንስትራክሽን፣ የመከላከያ አቪዬሽን የሚባሉት ተቋማትም የመከላከያ ቢመስሉም የአብይ የግል ተቋማት ተብለው የሚገለጹ ናቸው። ሌላኛው የእነ አብይ አህመድ የሀብት ምንጭ የማዕድንና ኢነርጂ ዘርፉ ሲሆን አብዛኞቹ የወርቅ ማውጫ ስፍራዎች በአብይ አመራሮችና ጄኔራሎች የተያዙ ናቸው። የወርቅ ማውጣት ዘረፋ የሚከናወነው በውጭ ሀገር ኩባንያዎችና በሀገር ውስጥ ባሉ ኩባንያዎች ስም ሲሆን በመላው ሀገሪቱ በኦሮሚያ፣ በትግራይ፣ በቤኒሻንጉል፣ በጋምቤላ፣ በደቡብ፣ በአማራ፣ በአፋር ምድር እነ አብይ የሚያወጡት ወይም የሚሸጡት ወርቅና ማዕድን በዋነኝነት የእነ አብይ ጦርነት ማሳለጫ በመሆን እያገለገለ ይገኛል። ከኤነርጂ የሚገኘው ዶላርም ፈንጂ እንደሚገዛበት ይታወቃል። የኤሌክትሪክ ኤነርጂ ሽጦ ተቀጣጣይ ፈንጂ የሚገዛ አገዛዝ አስበዋል። ከዚህ ውጭ ግን በድማ በርካታ እስካቫተር እና የወርቅ ማውጫ ማሽን አሰማርተው ያገኙትን ከ10 ኩንታል በላይ ወርቅ ከጋምቤላ የተገኘ 7 ኩንታል እንዲሁም ከቤኒሻንጉልና ከሌሎች አማራ አካባቢዎች የተገኘ መጠኑ ያልታወቀ ወርቅ እና አብይ ወደ ውጭ ሀገር ማሸሽ ችለዋል። የሀገሪቱን ሀብት ሙልጭ አድርጎ የዘረፈው ጠቅላይ ሚኒስትርም በአሁኑ ሰዓት በኢትዮጵያ እየተገነባ ካለው የነዳጅ ማውጫ ፋብሪካና የማዳበሪያ ፋብሪካ ውስጥ 30% ድርሻ እንዳለው በግልጽ የሚያሳዩ መረጃዎች እየወጡ ስለሆነ ሙሉ መረጃውን ለማግኘት ጥረት መደረግ ይገባዋል ይላል የመረጃ ምንጫችን። ሌላኛው የእነ አብይና ሽመልስ የጦርነት ማሰላጫ የገቢ ምንጭ የአደጋ ስጋት ተቋም ወይም ቡሳ ጎንፋ በሚል ስያሜ በባንክ እየተቆረጠ ከህዝብ የሚሰበሰበው ገንዘብ ሲሆን ሲንቄ ባንክ፣ ኬኛ ቢራና ገዳ ትራንስፖርትም የነሱ ድርጅቶች ናቸው። እንደ ኢትዮ ቴሌኮም፣ እንደ ጤና ጥበቃ፣ እንደ ገቢዎችና ጉምሩክ ያሉ መስሪያ ቤቶችም አቆርቋሽ ህጎችን በማውጣት የብልጽግና ዝርፊያ የሚከናወንባቸው ናቸው። ከዚህ ባለፈ የግለሰብ ይዞታዎችን በተመለከተ አዳዲስ ህጎችን በማውጣትና ከባድ ግብር በመጣል በማህበራዊ ዋስትና ስም ከግል ሰራተኞች ብር በመሰብሰብ በእርዳታና ብድር ከዓለም አቀፍ ማህበረሰብ የሚገኝ ዶላርን በቀጥታ ወደሚፈልጉት አካውንት በማስገባት ከዝርፊያ የተረፈውን ዜጎችን ለመግደያ እየዋሉት ነው። እናም እንደ አጠቃላይ አብይ አህመድ በቁጥር 1ኛ ደረጃ ላይ ሊሰፍር የሚችለው በስልጣኑ ብቻ ሳይሆን በሀብቱም ጭምር ነው። ከሰሞኑን እንደውም አንድ ጥናት የዓለም ቢሊዮነሮችን ዝርዝር በሀገራት መድቦ ሲያስቀምጥ ኢትዮጵያን በርካታ ቢሊዮነሮች ካሏት ሀገራት ተርታ ያስገባት የአብዛኛው ኢትዮጵያ ሀብት ተዘርፎ ጥቂቶች ኪስ ውስጥ በመግባቱ የተነሳ ነው። ቢሊዮነሮቹም በሌላ ስም የሚጠሩ የብልጽግና ባለስልጣናት መሆናቸው እርግጥ ነው። እኒህ መንግስት በሚል ስም በጅምላ የሚጠሩ ወፍ ዘራሽ አቆርቋሽ ባለሀብቶች ታዲያ አሁን ላይ ያላቸው ሀብት አገሪቱ ካላት ሀብት በላይ የሆነ በመምጣቱ የተነሳ እነ መንግስት ፖለቲካዊ አቅማቸው ሲመናመን እንደ ባለሀብት ያላቸውን ኢኮኖሚ በመጠቀም ለዜጎች ሲኦል ያደረጓትን ገነታቸው ላይ ለመሰንበት እየተጋጋጡ ነው። ለአርበኛ፣ ለጋዜጠኛ፣ ለፖለቲከኛና ለመሳሰሉት መደለያ ቢሊዮናትን በመመደብ ባላንጣን ለማስፈረም በገንዘብ አልገዛም ያለን ደግሞ የሚያስወግዱ አደገኛና የሰለጠኑ ነፍሰ ገዳዮችን በማስተማራት ደብዛን የማጥፋትና ለተወሰነ ጊዜ እያፈኑ የትግል ስነልቦናን የማንኮታኮት ስራ እየሰሩ ናቸው። ብልጽግና አሁን ላይ የፖለቲካ ፓርቲ ብቻ ሳይሆን የአገሪቱን ኢኮኖሚ ጠቅልሎ የያዘ የከበርቴዎች ስብስብ በመሆኑ የተነሳ ይህን የኢኮኖሚ አቅሙን ተጠቅሞ በሳይበርም ሆነ በምድር ጦር በማሰማራት ታጋዮችን በማስከዳት የጥፋት ቡድኖችን በእምነት ተቋማትና በሌሎች ተቋማትም ጭምር በማደራጀት እየተንቀሳቀሰ ስለሆነ ወታደራዊና ፖለቲካዊ አቅሙን ከማሳጣት ባለፈ ኢኮኖሚያዊ አቅሙን የለየ እንቅስቃሴ ማድረግ ያስፈልጋል እላለሁ ይላል ይህም መረጃ ያደረሰን የመረጃ ምንጫችን። ሌላው እንግዲህ ባለፈው አንድ ቪዲዮ ቫይራል ሆኖ እንደነበር የምትዘነጉት አይደለም። አስቴር በዳኔ የተናገረችው አንድ ቪዲዮ ቫይራል ሆኖ ነበር። አሁን ኢትዮጵያ ውስጥ ላለው ደም መፋሰስ፣ ኢትዮጵያ ውስጥ ላለው ትርምስ ተጠያቂነቱ አንድ ብሔርና አንድ ሃይማኖት ነው። የሀገር ባለቤት ነኝ ብሎ ራሱን ያስቀመጠ ብሔርና ሃይማኖት ተጠያቂዎች ናቸው። ከዛ ውጭ ተጠያቂ ሊሆን የሚችል የለም። ድሮ ፌዴራሊስቶች ሲናገሩት እውነት አይመስለኝም ነበረ። ይሁንና ምን ያህል እንደሚገማ ምን ያህል እንደሚሰነፍጥ አሁን በጣም ታውቆኛል። እና ቶለሬት ማድረግ የማይችል ትውልድ በመፈጠሩ የተነሳ ትናንት ላደረጉት ዋጋ እየከፈሉ ይገኛሉ በማለት በአማራና በኦርቶዶክስ ላይ የሚፈጸመውን እልቂት ምክንያታዊ ለማድረግ ስትጋጋጥ የሚያሳይበት ቪዲዮ ተቆርጦ ወጥቶ በርካቶች ሲቀባበሉት ነበር እና ስጋት ስለተሰማት ያን ቪዲዮ ቫይራል በመውጣቱ የተነሳ በርካታ ኢትዮጵያውያንም በማስቆጣቱ የተነሳ
ስጋት እንደተሰማት ገልጻ ሪፑብሊክ ጋርድ እንደተመደበላት ሰምተናል። አስቴር በዳኔን የሚጠብቅ ሪፑብሊክ ጋርድ አብይ አህመድ መድቧል ይላል የደረሰን መረጃ። ትናንት ደግሞ በተመሳሳይ መልኩ አንድ ቪዲዮ ተለቋል። እዛ ቪዲዮ ላይ አስቴር በዳኔ እንዲህ ስትል ትሰማለች። አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ እኔ ጸልይልኝ፣ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር፣ ጸልይለት ነበር። ብዙ ሲደክም አበረታው ነበር ያውቃል። አሁን ምን ብዬ እንደምጸልይለት ግራ ገብቶኛል። እንደሰማችሁት ነው። አብይ አህመድ ሲጨንቀው እየደወለ ጸልይልኝ ይለኛል። አሁን ግን ምን ብዬ እንደምጸልይለት ግራ እየገባኝ ነው፣ ሁሉ ነገር ምትትትት ብሎብኛል በማለት አስቴር በዳኔ የልቧን አውጥታ ስትዘረግፍ ትሰማታላችሁ። ይሄ ንግግር አብይ ማስቆጣቱ የሚቀር አይደለም። አብይ ሲጨንቀው አስቴር ጋር እየደወለ እባክሽ እህት ዓለም ጸልይልኝ ሲላት አስባችሁታል? ለካ ዶክተር ሚልኪሳ ሚደጋ የተናገረው እውነት ኑሯል ማለት ነው። ወደ ቤተ መንግስት ሄዳ በሩን ካንኳኳሽ በኋላ ክፈቱልኝ፣ ወዴት ነሽ ስትባል ክፈቱልኝ ቤቴ ልገባ ነው ብላለች እያለ ዶክተር ሚልኪሳ ሲናገር ነበር። ያ ንግግሩ እውነት ነበር ማለት ነው። ምክንያቱም አብይ አህመድ እየደወለ ጸልይልኝ፣ ጨንቆኛል፣ አደጋ አንዣቦብኛል የሚላት ከሆነ እና እሷም ተንበርክካ ጌታ ሆይ አብይ አህመድን እርዳው፣ አብይ አህመድን እገዘው፣ የኢትዮጵያን ሕዝብ አጥፋና የኢትዮጵያን ሕዝብ ፍላጎቱን ግታና መሪዬን ጠብቅልኝ እያለች ጸልይ ያስበዋል። እና አብይ አህመድ ምን አይነት ተራ ሰው እንደሆነ የሚያሳይ ነው። ከአስቴር ንግግር የምንረዳው ነገር ምን አይነት ተራ የሆነ ጠቅላይ ሚኒስትር። በነገራችን ላይ ኢትዮጵያን እዚህ ቅርቃር ውስጥ ያስገቧት የአብይ አህመድ ፓስተሮች ናቸው። የአብይ አህመድ ፓስተሮች ዱርዬዎች፣ እንኳን አይደለም ትንቢት መናገር ይልቅና በአግባቡ ፖለቲካውን መተንተን የማይችሉ ብላኔዎች የእነሱን ትንቢት እያዳመጠ ነው አገሪቱን መቀመቅ ውስጥ ያስገባት። የእነሱን ትንቢት ባዶ ትንቢት፣ ተፈጻሚ ሊሆን የማይችል ትንቢት፣ ያን አናሊስት ያህል እንኳ የመሳካት ፕሮባቢሊቲ የሌለው ንግግር የሚያደርጉ ፓስተሮችን እነሱን ተከትሎ ነው እስካሁን ድረስ ራሱንም አገሪቱንም መቀመቅ ውስጥ ያስገባል። እከሌን ፍታ ሲባል እየፈታ፣ እከሌን እሰር ሲባል እያሰረ፣ እከሌን ሹም ሲባል እየሾመ፣ እከሌን አባረ ሲባል እያባረረ፣ እከሌ ላይ ዝመት ሲባል ክልሎችን በየተራ እየዋደመ እየወረረ እዚህ ቅርቃር ውስጥ የገባው በእነዚህ ሰዎች ምክር ነው፣ በእነዚህ ሰዎች ትንቢት ነው እንጂ ሌሎች አማካሪዎች እኮ አሁን እኮ ስራ የላቸውም። ምክንያቱም እነሱን አይፈልጋቸውም። አብይ አህመድ ሲጨንቀው የሚያማክረው እነ እዩ ጭፋን ጠርቶ ነው፣ እነ ሱራፌልን ጠርቶ ነው የሚያማክረው። እና አስቴር በዳኔ ጋር ደውሎ ነው ጸልዩልኝ የሚለው። ያምሮ ግን አብይ አህመድ ጥይትም በጸሎትም መትረፍ የማይችልበት ሁኔታ ተከስቷል። በጸሎትም በጥይትም በለው መትረፍ የማይችልበት ሁኔታ ተከስቷል። ምክንያቱም ህዝብና አምላክ ተጣልተውታል፣ በጋራ እግዚአብሔሩም ተጣልቶታል፣ እግዚአብሔሩም አኩርፎታል፣ ህዝብ ተቀይሞታል፣ ህዝብ የጠላው የተፋው መሪ ሆኗል። ስለዚህ 24 ሰዓት በአንድ እግርሽ ቁመሽ በትጸልይ እንኳን አብይ አህመድን ልታተርፊው አትችይም ማለት እንወዳለን። በተረፈ ዛሬ ሪፐብሊክ ጋርድ ተመድቦ ሊሆን ይችላል፣ ግን ያ ንግግር በዋዛ የሚታለፍ አይደለም። አንድ ሃይማኖት ላይ አንድ ማንነት ላይ ነው እልቂት ያወጅው። ባለፈው የተደረገበትን የሚያወራርድ ትውልድ በመወለዱ የተነሳ ነው ዋጋ እየከፈሉ ያሉት። ትናንት ባደረጉን ነገር ነው እየተጨፈጨፉ የሚገኙት። የሀገር ባለቤት ነኝ ብሎ የተቀመጠ ብሔርና ሃይማኖት በሰራው ነገር ነው ዛሬ ሀገር እየፈረሰ ያለው በማለት አማራዎችን እልቂት፣ የኦርቶዶክሳውያንን ጭፍጨፋ ምክንያታዊ ለማድረግ ሞክረሻልና ነገ ቀን ሲመጣ ተገቢውን ቅጣት ማግኘትሽ አይቀርም። ህጋዊ ቅጣት ማለት ነው። ሌላው እንግዲህ ምክክርን በተመለከተ መሳቂያ መሳለቂያ ሆኗል። የአብይ አህመድ ምክክር የኢትዮጵያን ችግር ሊፈታ ይቅርና ችግር የሚመረትበት እና ወደ ህዝብ የሚከፋፈልበት ድል የፈጠረ ሆኗል። እንኳን መፍትሄ ሊፈልቅ ይቅርና ህዝቡ አስቦት የማያውቀው ችግር በሙሉ እየተቀፈቀፈ ሶሻል ሚዲያ ላይ እየተለጠፈ ይገኛል። አማርኛ በላቲን ቢጻፍ የአደባባይ በዓል ቢቀር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላቷን ደብሯ ውስጥ ቅጥሯ ውስጥ ብታከብር የበዓላት ቁጥር ቢቀንስ ወሎ ከአማራ ቢነጠል ጎጃም የኦሮሞ ነው የመሳሰሉ ጥያቄዎች የሚቀርቡበት ሆኗል። ጎጃም ወደ ኦሮሚያ ክልል ይካለልን ተብሏል። አባቴ ትናንት እንዳልኳችሁ ነው። ሰማዩን ከተመኘህ ደመናው ላይ ታርፋለህ ወይም ደግሞ የጣሪያውን ታስታካለህ። ስለዚህ ጎጃምን ይጠይቃሉ፣ የወሎን ጉዳይ ያነሳሉ። በመጨረሻ ግን የአዲስ አበባን ጉዳይ ለማሳካት እየተጋጋጡ ይገኛሉ።
የአዲስ አበባ አጀንዳ እስካሁን ድረስ ጸድቆ አልፎ አዲስ አበባ የፌዴራል ትሁን የክልል ትሁን የሚለው አጀንዳ መቅረቱን ሰምተናል። አስባችሁታል? ኢትዮጵያውያን ተሰባስበው ማለት ነው አዲስ አበባ ክልል መሆን የለባትም ብለው እሱን ውድቅ አድርገው አዲስ አበባ የኦሮሚያ ትሁን የሚለውን አሸናፊ እንዲሆን አድርገው እስካሁን ድረስ አጀንዳውን ይዘው ሲመጡ አስባችሁታል? እና እንደዛ ነው እየተደረገ ያለው። በጭራሽ ሊታሰቡ የማይችሉ ጥያቄዎች፣ አጀንዳዎች፣ አቅጣጫዎች እየተቀመጡበት ያለው መድረክ ሆኗል ማለት ይቻላል። በነገራችን ላይ ጎጃሚ ኦሮሞ ነው የሚለውን አብይ አህመድም ተናግሮታል፣ አባዱላ ገመዳም ተናግሮታል። እንደውም ከሳምንት በፊት በሰራው ፕሮግራም ላይ አባዱላም አብይም የተናገረውን ወደ እናንተ ማድረሴ የሚዘነጋ አይደለም። ዞር ብለን ጎጃምን ብንመለከት ከ3-4 ትውልድ በኋላ የኦሮሞ ስምን እናገኛለን። ወደ ጎንደር ብንሄድ እዛ የጎንደር ቤተ መንግስት ውስጥ የኦሮሞዎች ታሪክን እናገኛለን። ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ፣ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ቆቦ ኦሮሞ ነው ከላሳ ግቢ ያደረጉ አማርኛ ገባ። ስለዚህ እነ አባዱላ ገመዳ ሲናገሩት የነበረው እነ አብይ አህመድ ሲደግሙት የነበረው ንግግር ነው ዛሬ በምክክር መድረኩ ላይ የቀረበ የሚገኘው። ጎጃም ወደ ኦሮሚያ ይካለል፣ ወሎ ከአማራ ይነጠል የሚባለው ነገር ከዚህ በፊትም በተደጋጋሚ በተለያዩ መድረኮች ሲቀነቀን የነበረ ጉዳይ ነው። ሌላው እንግዲህ አዲስ አበባ የኦሮሚያ ትሁን የሚለው አጀንዳ እስካሁን ድረስ አሸናፊ ሆኖ መምጣቱ ተሰምቷል። ለምትጠጣው ውሃም ልዩ ጥቅም መስፈር አለባት የሚለው ጥያቄ ተጠናክሮ ቀጥሏል። ልዩ ጥቅም የሚለውም እንደውም የጋራ ጥቅም ወደሚል አድጎ በአዲስ አበባ ጉዳይ ላይ ኦሮሚያ ቁጭ ብላ ልትመከር ይገባል። እስከዛሬ ምን ነበር የሚባለው? በኦሮሚያ ጉዳይ ላይ አዲስ አበባ ቁጭ ብላ ለኦሮሚያ ምን ላድርግ ብላ ማሰብ መቻል አለባት ነበረ። ስለ ልዩ ጥቅም ማሰብ አለባት የሚል ነበር። አሁንሳ ኦህዴድ ሆኗል ኦሮሚያ ላይ ቁጭ ብሎ በአዲስ አበባ ጉዳይ ላይ ምን ይደረግላት እያለ የሚወስነው። ምክንያቱም ሙሉ ለሙሉ ህልውናዋን ነጥቀዋታልና። ሌላው ደግሞ አዲስ አበባ ለገዳዲ ላይ ገድባ ለምትጠጣው የጎርፍ ውሃ ልዩ ጥቅም መክፈል አለባት ከተባለ የአማራ ህዝብ አባይ ላይ ጥያቄ የማያነሳበት ምክንያት ምንድን ነው? የአማራ ህዝብ ከአባይ ግድብ ልዩ ጥቅም ይገባኛል ብሎ የማይጠይቅበት ምክንያት ምንድን ነው? ይህን ጥያቄ ማንሳት ፈልጋለሁ። የአባይ ውሃ ማለት እኮ የአማራ ውሃ ነው አይደለም እንዴ? ኢትዮጵያውያን ለሚጠጡት ውሃ፣ የአዲስ አበባ ህዝብ ለሚጠጣው ውሃ ከተፋሰስ ላይ መጥቶ ለገዳዲ ላይ ተገድቦ ለሚጠጣው ውሃ ልዩ ጥቅም ለኦሮሚያ ከከፈለ ዋይኖት ኢትዮጵያ ለአማራ ከግድቡ ከሚመነጨው ኤሌክትሪክም ከሚገኘው ዶላርም 50%ቱን ለአማራ ስለምንድን ነው የማከፍለው? ስለምንድን ነው? የተለየ ውሃ ነው እንዴ ለገዳዲ ላይ የሚጠጣው? የተለየ ውሃ ነው? ዛሬ እኮ ኤሌክትሪክ የሚያመነጨው እኮ ውሃ ከአማራ ተፋሰሶች ላይ ተንኳሎ ጉባ ላይ የሚያርፍ ነው አይደለም እንዴ? አብይ አህመድ ባለፈው ግድቡ ሲመረቅ የተናገረው ደለል ውስጥ ወርቅ እያገኘን ነው፣ በጣም ከፍተኛ ክምችት የሆነ ወርቅ እያገኘን ነው ብሏል። ያ ወርቅ እኮ እዛው ጉባ ላይ የተፈጠረ አይደለም፣ ከአማራ መሬቶች ላይ ተጠራርጎ ደለሉ ጋር ተቀላቅሎ የሄደ ነው። ስለዚህ አማራ ልዩ ጥቅም የማይጠይቅበት ምክንያት ሊኖር ይችላል እንዴ? እኔ በነገራችን ላይ በዚህ አስተሳሰብ ስለማመን አይደለም፣ ግን ጨዋታው ለአንዱ ተግባራዊ ከተደረገ ለሌላው ተግባራዊ የማይደረግበት ምክንያት ምን አለ? የአዲስ አበባ ህዝብ አማራና አማርኛ ተናጋሪ ነው ተብሎ ነው ልዩ ጥቅም ካልከፈልክ የሚባለው። ስለዚህ አማርኛ ተናጋሪው እና አማራው ልዩ ጥቅም ከአባይ ግድብ ቢጠይቅ ጥፋቱ ምንድን ነው ማለት እወዳለሁ። በተረፈ ግን የነ ፕሮፌሰር መስፍን ምክክር ሳያልቅ ሌላ ዘመቻ እየተጀመረ ነው። እነ ሻለቃ ድርሳን እነበለጠ ሸጋው እየተንቀሳቀሱ ይገኛሉ። እነ ወንድሙ ማሩ እየመጡ ነው። አባቴ እነ ኮሎኔል ሞንገስ እየመጡ ይገኛሉ። የፕሮፌሰር መስፍን ምክክር ሳያልቅ ሌላ ብልጽግናዎችን የሚጠራርቅ ማዕበል እየመጣ ስለሆነ የኮሎኔል መስፍን መድረክ አብይን አያድነውም። የአብይ አህመድንም አጀንዳ ተፈጻሚ ማድረግ አይቻለውም። በታሪክ ማለት ነው። ትግሉ የበለጠ እንዲቀጣጠል ታደርገዋለህ እንጂ በኢትዮጵያ መድረክ ላይ የአንድ አካባቢን ፍላጎት አሳክተህ የምትወጣበት ሁኔታ ሊኖር አይችልም። መድረኩ ቢካሄድ እንኳን ችግር እንጂ መፍትሄ አያመጣም። እንደው ሌላውን ዘመቻውን ወደኋላ ጋብ እናድርገውና ይሄ መድረክ የፈለገ ነገር ወስኖ ቢመጣ ተጨማሪ ለኢትዮጵያ ችግር ከመቀፍቀፍ ባለፈ መፍትሄ የሚያሳካው መፍትሄ ይኖራል ተብሎ አይታሰብም። ግን መድረኩ እውነተኛ ቢሆን ግን
አዲስ አበባ የኦሮሚያ ትሁን የሚለው ጥያቄ ገና የመጀመሪያው ቀን ላይ ውድቅ ተደርጎ ነበር አባቴ። ምክንያቱም ኢትዮጵያውያን በአዲስ አበባ ላይ በታሪክ ሊደራደሩ አይችሉም። ከተለያዩ ክልሎች የክልል ወኪሎች ብለው ያሰባስቧቸው አማርኛ ተናጋሪ የነሱ ሰዎች ካልሆኑ በስተቀር በታሪክ አጀንዳ እስካሁን ድረስ እንዲቀጥል የሚፈቅድ ተሰብሳቢ ይኖራል ተብሎ አይታሰብም። ሌላው በብአዴን ስም የኦህዴድ ሰነድ እየተንሸራሸረ ይገኛል። ይኸውም ሰነድ ምንድነው የሚለው አማራ በሚጎራበትባቸው ከሌሎች ክልሎች ጋር በሚጎራበትባቸው አካባቢዎች ያሉ ይዞታዎች ወይም ግዛቴ መልስ ሊያገኝ ይገባል የሚል ጥያቄ የያዘ ነው። ያን ሰነድ ያዘጋጁት ራሳቸው ኦህዴዶች ናቸው። አቻ ማቅረብ ስለሚወዱ የኬኛም ፖለቲካ ለማጀብ እኛ የሚል እንደፈጠሩት ሁሉ በረራ ለፊንፊኔ ማለት ነው አቻ ሆኖ የሚቆም በረራ የሚል ነገር እንዳመጡት ሁሉ እንግዲህ በረራና ፊንፊኔ የሚወዳደር አይደለም። በረራ ምናልባት መጽሐፍ ተጽፎበት ሊሆን ይችላል። ፊንፊኔ ግን የመንግስት ፖሊሲ ስትራቴጂ ሆኖ ሲሰራበት ፍኖተ ካርታ ተዘጋጅቶ ሲሰራበት የነበረ ጉዳይ ነው። ስለዚህ አቻ ማቅረብ ይወዳሉ። የአዲስ አበባን ጉዳይ መልስ ሊሰጡ እየተንደፋደፉ ስለሆነ አዲስ አበባን የኦሮሚያ ለማድረግ እየተጋጋጡ ስለሆነ አማራው እንደዚህ የሚል ጥያቄ አቀረበ። ደራ ይገባኛል አለ፣ መተከል ይገባኛል አለ፣ ወልቃይት ይገባኛል አለ። በተለያዩ አካባቢዎች ላይ ማለት ነው መተከል ይገባኛል አለ የሚል ሰነድ አዘጋጅተው እሱን እያንሸራሸሩ ይገኛሉ። ትርጉሙ ምንድነው? እኛ ብቻ እኮ አይደለንም የሚያቀርብነው የግዛት ጉዳይ የመሬት ባለቤትነት ጉዳይ ያቀረብነው እኮ እኛ ብቻ አይደለንም፣ ብአዴንም አቅርቧል። ብአዴን መተከልን ሊያስከብር፣ ደራን ሊያስከብር፣ ራያ ወልቃይትን ሊያስከብር ይቅርና ክልሉን አስወርሯል እኮ። ክልሉን ራሱ እኮ የሚያስተዳድረው እሱ አይደለም እኮ። ዛሬ ብአዴን ክልል እያስተዳደረ ነው እንዴ? የአማራ ክልል ፕሬዚዳንት እኮ መሐመድ ተሰማ ነው። እነ ሹማ አብደታ እኮ ናቸው ካቢኔዎቹ አይደለም እንዴ? አሁን አማራ ክልልን እያስተዳደሩ ያሉት እኮ የአብይ አህመድ ጄኔራሎች ናቸው። ስለዚህ ክልሉን ያስረከበው ኃይል ደግሞ የግዛት ጥያቄ ያነሳል ተብሎ አይታሰብም። ብአዴን ማለት እኮ አውራ ጎዳናን አስረክቦ ድምፁን ያጠፋ ጉባኤ ስብስብ ነው። ማናቀ ይመስላችኋል እንዴ? ነፍስ ሊዘሩበት ለአማራ የሚታገል ሊያደርጉት እየተጋጋጡ ይገኛሉ። አላማው ግን የደራን ያመጡት መተከልን፣ የወልቃይትን የመሳሰሉትን ጥያቄዎች ያመጡት እነሱ የአዲስ አበባን ጥያቄ ለማሳካት ደፋ ቀና እያሉ በመሆናቸው የተነሳ ነው። ሌላው በሲዳማና በኦሮሚያ መካከል ግጭት ተከስቶ 13 ዜጎች ሲገደሉ ከ40 በላይ መቁሰላቸው ተሰምቷል። ይህ ግጭት ዛሬም ተጠናክሮ መቀጠሉን የደረሰ መረጃ ያመለክታል። በርካታ የመኖሪያ ቤቶች ተቃጥለዋል፣ ንብረቱ ወድሟል ይላል ለጥለስ የደረሰው መረጃ። ኦህዴድ መቼም ኦሮሚያን በየአቅጣጫው ከጎረቤቶቹ ጋር እያዋጋ ይገኛል። ከሶማሌ ጋር የተጠመደ በርካታ ቦምብ አለ። ሞያሌ ስትመጣ፣ ድሬዳዋ ስትመጣ፣ ጭናክሰን እና የሚባሉ አካባቢዎች ላይ ከሶማሌ ጋርም ከባድ ክርክር መኖሩ የሚዘነጋ አይደለም። በተመሳሳይ መልኩ አሁን ደግሞ ከሲዳማዎች ጋር ከባድ የሆኑ ግጭቶች እየተቀሰቀሱ የንጹሐንን ሕይወት እየቀጠፉ ይገኛሉ። በትናንትናው ዕለት በተነሳ ግጭትም 13 ሲገደሉ 40 መቁሰላቸው ተሰምቷል። ዛሬም ግጭቱ ተጠናክሮ መቀጠሉን የደረሰ መረጃ ያመለክታል። ስልጣን ከያዙ በኋላ ሌሎቹን ላጥፋችሁ ማለት ምን ይሼ ነው? ሐዋሳን እንዴት አድርገው እንዳዳከሟት፣ እንዴት አድርገው እንደወረሯት እግዚአብሔር ይወቅ። በእውነት ነው የምላችሁ። ዛሬ ሲዳማ ላይ ያለው ቁጣ እንዳይመስላችሁ። ከአማራ በላይ ከትግራይ በላይ የሆነ ቁጣ ወደ ደቡብ ስትሄዱ ታገኛላችሁ። አባቴ ታፍኖ ስለተያዘ በፓስተር ተጨቁኖ ስለተያዘ ነው እንጂ ደቡቡ ከመጠን በላይ የተንገፈገፈበት ሁኔታ ተፈጥሯል። ሌላው በኑሮ ውድነት ኢትዮጵያ ከአፍሪካ ሀገራት ቀዳሚ መሆኗን የቢዝነስ ላይ ጥናት አመላክቷል። በ13.9 ኢንፍሌሽን ከአፍሪካ በኑሮ ውድነት ቀዳሚ ከሆኑ ሀገራት መካከል አንዷ ኢትዮጵያ መሆኗን አመላክቷል። ወርልድ ባንክም እንደዚሁ የውጭ ምንዛሬ ስርዓቱ ሙሉ ለሙሉ ገበያ በር መደረጉ ድህነትን አባብሶታል በማለት ትናንትና ሪፖርተር ላይ ይፋ ሆኗል። ወርልድ ባንክ የውጭ ምንዛሬ ስርዓቱ ሙሉ ለሙሉ ገበያ በር መደረጉ ድህነትን እንዳባባሰ በጥናቱ አመላክቷል የሚል ዘገባ ሪፖርተር ላይ ወጥቷል። ወርልድ ባንክ ግን የተሳሳተ መረጃ ያወጣ ይመስለኛል። የኢትዮጵያውያንን ድህነት ያባባሰው የውጭ ምንዛሬ ስርዓቱ ሙሉ ለሙሉ ገበያ በር መሆኑ አይደለም። የኢትዮጵያውያንን ድህነት ያባባሰው ይሄ ሳይሆን ልማት ቆሞ ጦርነት እየተካሄደ መሆኑ ነው። በዋናነት የኢትዮጵያን ድህነት ያባባሰው ልማት ቆሞ ጦርነት እየተካሄደ መሆኑ ለዓመታት የቀጠለ ለ7 ለ8 ዓመታት የቀጠለ ጦርነት እየተካሄደ በመሆኑ የተነሳ ነው። ዝርፊያ ሐላል በመሆኑ የተነሳ ነው። እያንዳንዱ የብልጽግና ባለስልጣን ቢሊዮነር ሆኗል እኮ ቢሊዮነር ነው የምልህ። እና አብይ አህመድ ዛሬ በተለያዩ ሪል ስቴት ካምፓኒዎች ቅድም እንደነገርኳቸው ቅድም ባቀረብኩት መረጃ ላይ ከነዳጅ ማጣሪያውን በለው
ከማዳበሪያ ፋብሪካው 30% አክሲዮን እስከ መግዛት ደርሰዋል። አብይም በግልጽ ይናገራል እኮ መዝረፉን እንዘርፋለን፣ ግን ኢትዮጵያ ውስጥ ነው ኢንቨስት የምናደርገው፣ ወደ ውጭ አናሸሽም እያለ የሚቀላምድ መድረክ ላይ ሳይቀር ሌብነቱን የሚናገር የለም። በዚህ ሀገር ላይ ግራንድ ኮረፕሽን የለም። የተወሰነ ግን ፒቲካሽ ተብሎ ሊገለጽ የሚችል ኮረፕሽን ያለው በማለት የሚናገር መሪ ወደ ስልጣን በመምጣቱ የተነሳ ነው ኢትዮጵያውያን ወደ ድህነት አሮንጋ ሊገቡ የቻሉት። የኢትዮጵያውያን ድህነት ያባባሰው ሙሰኛ ዘራፊ የሆነ አገዛዝ ወደ ስልጣን በመምጣቱ የተነሳ ነው። ሙፈሪያት እንኳ የእሷ ስትመራ የነበረው ተቋም በቢሊዮን የሚቆጠር ሙስና መብላቱ ተረጋግጧል። በነገራችን ላይ ሙፈሪያት የሚገርም የሳይበር አርሚ አደራጅታለች። አባቴ የሚገርም የሳይበር አርሚ የነ ሙጂብ አሚኖን ሴል በመጠቀም ትናንትና ሙፈሪያትን ሲያወድሷት ነበረ። የእሷ ሰራተኞች፣ እሷ ባለሙያዎች፣ ዳይሬክተሮች በቢሊዮን የሚቆጠር ብር ሲከፋፈሉ በሙስና ሲጨቀዩ፣ ጀግኒት ግን ስራዋን እየሰራች ደሞዝ የሚወጣበትን ቀን ትጠብቅ ነበር። ሙፈሪያት ወይ አንቺን አለማድነቅ አይቻልም፣ የእኛ ጠኋራ፣ የእኛ ንጹህ፣ የእኛ ሀቀኛ የሚል ውዳሴ ትናንትና ሲያጎርፉ ነበረ። ልክ እኮ በአንድ ቤት ላይ አብረው የሚኖሩ የሚመስላችሁ የሚጽፉትን ነገር ብትመለከቱ። ደግሞ ያንን ድጋፍ ሲጽፉ የነበሩ ተመሳሳይ ስም ያላቸው ከተመሳሳይ አካባቢ የሚቀዱ ናቸው። እነ ሙጂብ አሚኖ ሲያዘምቱት የነበረው አርሚ ትናንትና ለሙፈሪያት ሲከላከል ነበር። ስለዚህ የሳይበር አርሚ ገነባ የተደራጀ ዘራፊ ቡድን ወደ ስልጣን በመምጣቱ ነው። ሌላ የኢትዮጵያን ድህነት ሊባባስ የቻለው የሚሰሩት ፕሮጀክቶች በሙሉ ችግር ፈቺ አለመሆናቸው ነው። የቅንጦት ፕሮጀክቶች፣ ፓላስ ሪዞርት፣ ቢሮ ግንባታ እዛ ላይ ገንዘቡ ፈሰስ የሚደረግ መሆኑ ነው። አብይ አህመድ እኮ ለቤተ መንግስት ግንባታ የዋለው ገንዘብ ቢሰላ ኢትዮጵያን ለአይኤምኤፍ ሽጦ ካገኘው ዶላር በላይ ፈሰስ አድርጎ ነው ቤተ መንግስት እየገነባ የሚገኘው። ስለዚህ ምክንያቱ ይሄ ነው። እኔ ወርልድ ባንክ የአይኤምኤፍ አሁን የሚያወጡት ዘገባ ግራ እያጋባኝ ይገኛል። ሌላኛው ርዕስ የባሪያ ንግድን ይመለከታል። በአንድ ወቅት እንግዲህ አባጅፋር ታዋቂ የባሪያ ነጋዴ እንደነበሩ ይነገራል። አፄ ምኒልክም ይሄ የባሪያ ንግድ እየተጧጧፈ በመምጣቱ የተነሳ ደብዳቤ መጻፋቸው ይነገራል። እንደምታውን ነው ደብዳቤውም። የደብዳቤው ይዘት የካቲት 8 ቀን 1902 ዓ.ም የተጻፈ ነው። አባጅፋር ህዝብን በባርነት መሸጥና መግዛት እንዲያቆሙ ምኒልክ ከዚህ ቀደም ባወጡት አዋጅ መሰረት የባሪያ ንግድ ፈጽሞ የተከለከለ መሆኑን ለማስታወስ ደብዳቤ ጽፎ ነበር። ማስጠንቀቂያ ቃና ያለው ደብዳቤ ለአባጅፋር እስከ መጻፍ ደርሰው ነበር። ህግን ጥሶ ባሪያ ሲሸጥ ወይም ሲገዛ የተገኘ ሰው እስከ ዘመዱ እንደሚታሰርና ለስራ እንደሚሰጥ በጥብቅ ተገልጿል ደብዳቤው ላይ እና በአንድ ወቅት አባጅፋር ተግባራዊ ሲያደርጉት የነበረው እና አፄ ምኒልክ በደብዳቤ ያስቆሙት የባሪያ ንግድ በአብይ አህመድ ዘመን ተጀምሯል። በድሮ ጊዜ በእግረ ሙቅ በማሰር ይደረግ የነበረ የባሪያ ንግድ በተመሳሳይ በአሁኑ የስራና ክህሎት ሚኒስቴር አዋጅ ቁጥር 1389/2017 አንቀጽ 7 በተገለጸው የምደባ አሰራር መሰረት ለወር ማኔጅመንት ኢንፎርሜሽን ሲስተም እግረ ሙቅን ተክቶ እያገለገለ ነው ይላል የተላከልን መረጃ። ስለዚህ አባጅፋር በአንድ ወቅት ሲያካሄደው የነበረውን የባሪያ ንግድና አፄ ምኒልክ ያስቆሙትን አባጅፋር ቀይ የተወለደው አብይ አህመድ እንደ አዲስ በዘመናዊ መልኩ እያካሄደው ይገኛል እና አማራ ክልልን ወሮ እህቶቻችንን የሚያስተፍረው ወገናችንን የሚጨፈጭፈው አብይ አህመድ የአማራ ሴቶች እንዳይወልዱ ሴቶቻችንን በባሪያ ንግድ ደግሞ በአረብ ሀገራት እየሸጣቸው ይገኛል። ይህን ሁሉ ግን ለማስቆም ይህን አገዛዝ ማሸነፍ ወሳኝ ነው። ይሄ ሁሉ ተዘርዝሮ የማያልቅ ጸረ አማራ ድርጊት ማስቆም የሚቻለው አብይ አህመድና ቡድኑን ማሸነፍ ሲቻል ነው። ያንንም የሚያሳየን ቀን ከፊታችን እየመጣ ነው ብዬ አስባለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ሲገሮችን ማመልከት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።